የሚደረገውን በሙሉ አደርጋለሁ። መክፈል ያለብኝ መስዋዕትነት ሁሉ ከፍላለሁ። ምን ማለት ነው? አልገባኝ። ምን ማለት ነው? ብሩኬና ምን እያደረጋችሁ ነው? ብሩኬ ልጅቷን አምነ እየተቀበልክ ነው? እኛ እዚህ የጨረቃ ቤተሰቦች እቺ ልጅ የብሩኬ ያለች ብለን እንከራከራለን። የእኛን ወሬ ግን ከንቱ እያደረጋችሁ ነው። አሚና ብሩኬ አልገባኝም። አረ ንቁ እባካችሁን። ከጎናችሁ ወደ ሰውም እንዴት ነው የማይመክራችሁ እንዴ? እንዴት ነው ልጅቷን የምትቀበለው? አይሚስ እንዴት ነው ዝም የምትዩ? ከዚህ ፊት ምን ነበር ስትሉ የነበረው? ብሩኬ ምን ስትል ነበር? እቺ ልጅ የኔ ያለችም ስትል ነበር አይደል እንዴ? አሁን ለምንድን ነው ልጅቷን እየተቀበልክ ነው እኮ በቃ ለልጅቷ የሚያስፈልገውን ነገር አረጋለሁ እያልክ ነው። አልገባኝም። ምን እያረጋችሁ ነው? ምን እየተከናወኑ የጨረቃ ቤተሰቦች? ሰላም ውድ የተከበራችሁ መለ የጨረቃ ቤተሰቦች ቪዲዮ ሲጀምሩት በላይክ ሼር ሰብስክራይብ እያደረጋችሁ አይሚና ብሩክ ጋር እንዲደርስ እፈልጋለሁ። ይሄ የሁላችንም የጨረቃ ቤተሰቦች ግዴታ ነው። እውነቴን ነው ቤተሰቦቼ። እንግዲህ ምን እየተፈጠረ ነገር እያየን ነው። እኛ እዚህ ጋር ኮሜንት ላይ እንደርቃለን። እኔ እዚህ ጋር ላንቃይ እስኪሚላቀቅ እላቀቃለሁ፣ አወራለሁ። እቺ ልጅ የብሩክ አይደለችም። በቃ ሁላችንም እያወራን ነው። ውጤቱን አስቀይረዋለች እያልን ነው። አይሚና ብሩክ ግን እያሉት ያሉ ነገር ምንም ነገር እያደረጉ አይደለም። እንዲሁም የባስ ልጅቷን እየተቀበሏት ነው። ብሩክም ለልጅቷ የሚያስፈልገውን እንደ አባት ሆኜ እሆናለሁ እያለ ነው። እንግዲህ ምን ማለት ነው? አልገባኝም። እንዲህ ከዚህ በፊት እኮ እኛ የጨረቃ ቤተሰቦች ኮሜንት ላይ የሚጽፉላችሁ እቺ አይደለችም ውጤቱን ተቀይረዋል አትመኑ፣ ድጋሚ ውጤቱ ይደረግ እያልን ነበር አንዴ። አሁን ምንድን ነው አምናችሁ የምትቀበሉት? ሁለት ደግሞ አይሚና ብሩኬ ለምንድን ነው የምትጣሉት? ለምን ምን ታብራችሁ ነበር? አውቃለሁ ከባድ ጉዳይ ነው የጉዳይ። አይሚ ቢሆን ይሰማሻል፣ ተጎድተሻል። ምክንያቱም እንደዚህ ነገር ሲመጣ እንደምትጎጃ አውቀው ነበር። ግን ደግሞ ምንም ቢሆን ከጎኑ መሆን አለባችሁ። እናንተ ላይ አይሚና ብሩኬ መሃል ክፍተት ከፈጠራችሁ እራሳችሁ ክፍተት ከፈጠራችሁ ነገሩ ይብሳል። እዩ ደግሞ በእናንተ ክፍተት ተጠቅማ ትገባና እናንተን ነው መጎዳችሁ። ሴራዋ ይሳካላታል። ስለዚህ ለምን ታደርጋላችሁ? እስቲ እናንተን ሐሳብ አስተያየት ደግሞ ማየት እፈልጋለሁ። በዛሬ ቪዲዮ ላይ አንዳንድ ሐሳብ አስተያየት እሰጥበታለሁ። አብራችሁን ቆዩ። የእናንተን ሐሳብ አስተያየት ኮሜንት ላይ ጻፉልኝ ጨረቃ ቤተሰቦች። እስቲ ወደ ቪዲዮ። ልጅቷ ያላባት ትደግ ምን ማለት ነው? ያላባት ትደግ እኛ ምን አገባን? እኛ ብሩኬ ምን አገባው? እኛ እኮ አያገባንም። እንደ ተማረ ሰው ስናስበው እኛ አያገባንም። ብሩኬ እንዴት ነው እንደዚህ ነገር ውሳኔ የምትወስነው? እንዴት ነው ልጅቷን ምን የምትቀበለው? አልገባኝም። እንዴ እቺ ልጅ እኮ ያንተና ልጅ ታውቃለህ ወይስ ያረከው ነገር አለ? ንገረን። በቃ በግልጽ ያረከው ነገር አለ ካለ ንገረን። ምክንያቱም ምንም አላረኩም በቃ ያኔ የተፈጠረው ነገር አላስታወስም ብላል። አዎ እሱ ነገር እናውቃለን። ግን ደግሞ አላረኩም ብለህ እርግጠኛ ሆናል አይደል? በራስህ አሁን ላይ ለምንድን ነው ልጅቷን ምን የተቀበልከው? ወይስ ያረከው ነገር አለ? ወይም እኛም እኮ እንዳናወራ አድርጉን በቃ። እዚህ ጋር የጨረቃ ቤተሰቦች አይ ብሩኬ የብሩኬ ልጅ አይደለም፣ ብሩኬ መቼም አያደርገውም፣ እኔም ቢሆን ብሩኬ መቼም አያደርገውም፣ የብሩኬ ልጅ አይደለችም ብዬ ይከራከራለሁ። አንተ ግን አምነህ እየተቀበልክ ነው። ልጅቷን በእጅ አቅፈሃል። የሚደረገው ነገር አደርጋለሁ እያልክ ነው። ምን ማለት ነው? ከዚህ ይልቅ ግን ወይ ወደ ህግ እንሂድ ወይ ደግሞ ዲኤንኤ እንደገሚ እናድርግ። አዲስ አበባ መተን ማለት አለባችሁ። ዲኤንኤ ምርመራው መደረግ ያለበት ገርጂ አዲስ አበባ ኮሪያ ሆስፒታል ውስጥ ነው። ኢንተርናሽናል ሆስፒታል ስለሆነ በምንም ታምር ቤተሰቦቼ ውጤቱ ሊቀየር አይችልም። አጣርቻለሁ ዛሬ ሄጄ። በእውነት ነው የምላችሁ። በምንም በሚሊዮን ቢከፈል ኢንተርናሽናል ሆስፒታል ከሆነ ከባድ ነው ህጋቸው። ስለዚህ አይቀየርም። ስለዚህ እዛ ሄዳችሁ ማድረግ አለባችሁ። ይህን ቪዲዮ ባካችሁ ቤተሰቦቼ ለሚና ለብሩኬ አድረሱልኝ። በቃ የአይሚና የብሩኬ ጉዳይ ያሳስባል የምትሉ ሰዎች ካላችሁ ሼር ኮፒ ሊንክ እያደረጋችሁ ይህን ቪዲዮ አድርሱላቸው ቤተሰቦቼ። እኔ እንደ አባት እንከባከባታለሁ። እኔ እቺ ምንም እንድትሆን አልፈልግም። ምን ማድረግ እንዳለብኝ ራሱ አላውቅም። እኔ ልንገርህ ምን ማድረግ እንዳለበት ብሩኬ። ማድረግ ያለበት ምን መሰልክ? አሁንም ቢሆን ሰዓቱ አልረፈደም እንዴ። ዲኤንኤን እኮ አያልቅም። በቃ አሁንም ደም ከሆነ ደም ይቀዳ ሂዱ። ከዛ በኋላስ ዲኤንኤ ምርመራ አድርጉ። አይሚ አንተ አብ እነ ፍፄ ያሉበት ከዛ አንተና ኢየሩሳሌም ከሰጣችሁ በኋላ ዲኤንኤኑን ውጡ። እነሱ ይጠብቁ፣ ዲኤንኤን ምሩ። ለምን 2 ቀን አይፈጅም፣ 3 ቀን አይፈጅም። እዛው ያደሩ እዛው ቆሞ ይጠብቁ። ከዚህ በላይ ትልቅ ነገር የለም። እኔ ይሄ ማለት እኮ የናንተን አብሮነት እኮ እልውና ግደል የሚከተ ነገር ነው። ስለዚህ እንዴት ነው ቀለል የምታደርጉት? አልገባኝም። እናንተ ደግሞ ክፍተት በፈጠራችሁ ቁጥር ደግሞ እኛ እንጨነቃለን፣ እኛ እናለቅሳለን፣ እኛ እንጎዳለን። በተለይ ደግሞ የማዳም ቀሞች ከሀገር ውጭ ያላችሁ እንደምቶች አትጨነቁ። መጸለይ ብቻ ነው ከእናንተ የምጠብቀው። በቃ ላይና ለብሩኬ መጸለይ እንዴ። ያው ከሀይሚ ጋር መታረቅ ስለምፈልግ እንዳስታራቂ እንድትሆኑልኝ ነው። ባይዘዌ አስታራቂ ጉዳይ ራሱ አያስፈልገውም። ባይዘዌ እስከ መቼ ነው አንተና ሀይሚ በጣላችሁ ሰዓት ሰው ማላችሁ የሚገባው እንዴ? ይሄ ነገር እስከ መቼ ነው የሚቀጥለው? የጨረቃ ቤተሰቦች አይሚና ብሩክ እኮ ትልቅ ሰዎች ናቸው፣ አድገዋል እኮ። ነገም ተጋብተው የሆነ ነገር በፈጠሩ ቁጥር ወይ ቤተሰብ ጋር ወይ ጓደኛ ጋር አስታርቁን ሊባል ነው እንዴ? አይባልም፣ መሆን የለበትም እንዴ። መጀመሪያ ምን ታውላችሁ ነው እዚህ ጉዳይ እየገባችሁት? እኔም ከጎን ነኝ ብለሽዋል አይሚ፣ አንተም ደግሞ ከጉዳዩ አልሸሽም ብለህ ነበር።
ጉዳዩ ላይ መሻሽክ ትልቅ ችግር አመጣ። መጀመሪያውኑ ብሩኬ ወደ ዲኒ ምርመራው ስትሄድ ዲኒን ውጤቱ እንዳየከው ፌክ እንደሆነ እኮ እናውቃለን። በቃ ውጤቱን እዩ እንዳስቀየረችው እናውቃለን። ስለዚህ ይዘመተክ ያለምንም ፍራቻ አይሚ ይሄ ውጤት ተቀይሯል ምን ይሻል ማለት ነው የነበረብክ። ወደ ኋላ ቀርተክ ብቻ የሉ ማለት አልነበረብክም። አይሚ ደግሞ ከጎነው አለው እስካልሽ ድረስ እዚህ ጉዳይ ላይ እንደምትጎጂ አውቃለሁ። በጣም ከባድ ጉዳይ እንደሆነ አውቃለሁ። በአንቺ ቦታ ካልሆንኩ የአንቺ ስሜት በጣም ልረዳው አልችልም፣ ግን ደግሞ አውቀዋለሁ። በቃ አብረሽ ልትሆኚ ይገባሉ እያስባለሁ። የእናንተ አንድነት በጣም ያስፈልጋል። የእኛ የጨረቃ ቤተሰቦች አንድነት በጣም ያስፈልጋል። ማናችንም ምንም መከፋፈል የለብንም ብዬ አስባለሁ። የተፈጠረውን ነገርም አሚን ብሎ መቀበል እንዳለብኝ አይነት ነገር ነው እያወራሁ የነበረው ከራሴ ጋርና ምን ማለት ነው አልገባኝም። ምን ማለት ነው መቀበል ማለት ምን ማለት ነው ይሄ ነገር? ቆይ እንዴ ብሩኬ ልጅቷን አመነ ልትቀበል ነው? ልጅቷ የኔ ልጅ ብላ ልትቀበል ነው? አልገባኝም። ምን እየተፈጠረ ያለው ምንድነው እየተፈጠረ ያለው? አልገባኝም እኔ እንዴ ብሩኬ እኛ እኮ እዚህ ጋር እኮ የምንለፈልፈው የብሩኬ ልጅ አይደለም እኮ ያለን የምናወራው እኮ በአንተ እኮ እርግጠኛ ስለሆነን ነው። አንተ ግን በራስ እርግጠኛ አይደለም። ያኔም እኮ እርግጠኛ አልነበርክም። ምን እንዳደረኩ አላውቅም ያልከው ግን እኛ የጨርቃዊ ሰዎች በአንተ ስለምንተማመን ኖ ብሩኬ ነገር አያደርግም እያለን ነበር። ምን ማለት ነው? እኔ እዚህ ጋር እኮ የምለፈልፈው ብሩኬ ነገር አያደርግም ብያልኩ ነው አይደል እንዴ? የጨርቃዊ ሰዎች የሚለፈልፉት ኮሜንት የሚጽፉት እኮ ኖ ብሩኬ እኛ ጀግና እንደዚህ አያደርግም የሃይሚ ቀብራራ የሚሉት እኮ በአንተ ሙሉ መተማመን ስላለ ነው። አንተ ግን በራስህ እየተማመንክ አይደለም። በቃ ልጅቷን መቀበልና ማሳደግ ነው አንተ እያሰብክ ያለው። ለምን ያ ከሆነ ደግሞ ከሃይሚ ጋር ጥሩ ነገር አይኖርም። ባይዘወይ ምንም ቢሆን ይሄ ጉዳይ ከባድ ጉዳይ ለሃይሚ ምንም ያክል ከጎን ልሁን ራሱ ብትልክ ያኔ ራሱ ታው ስንልክ የነበረው አንተ ሃይሚ ከጎንክ ነኝ ስላለችክ ብቻ ነገሮቹን ችላ እያልክ ነበር። ምንም ግን ከጎንክ ነኝ ብትልክ ጉዳዩ ከባድ ነው እንደ ሴት። እስቲ ቤተሰቦቼ እናንተ አስቡት፣ እንደዚህ አይነት ጉዳይ ቢያጋጥማችሁ ምን ታደርጋላችሁ? እስቲ እናንተን ሀሳብ አስተያየት፣ የእናንተን ሀሳብ ደግሞ ኮሜንት ላይ ጻፉልኝ። አምናለሁ ከጎኔ እንደምትሆን ቃል ገብታልኛለች እንደማትለየኝ ምንም ይፈጠር ምን ብላለች። አዎ ሰምተናል። ቪዲዮ ማስረጃ አለ። አይሚ እንደዛ ብላለች። ብሩኬ ግን ደግሞ ምንም ያክል እንደዛ ብትልክ ከባድ ጉዳይ ነው ይሄ እኮ እንዴ። አሁን ላይ እዩ ምን ያክል እንደምታሹፍባትና ምን ያክል አይሚን እንደምትናገራት አስበው። ለምን በዚህ ጉዳይ ይሄ ከሚሆን ግን ይሁን ነገር ከሚፈጠር ይሁሉ ከመንዛት አያስፈልግም። የዛ ቀን ዲኤንኤ ምርመራው ትናንትና መጥቶ ያ ነገር ሲነገራችሁ ወስዳችሁ አዲስ አበባ ይደረግ ድጋሚ ሌላ ምርመራ፣ ከዛ በኋላ አዲስ አበባ አድርጋችሁ ግን ዲኤንኤ ምርመራው አንድ ከሆነ ግን በቃ መቀበል ነው። ምንም ማድረግ አማራጭ የለንም። ግን ደግሞ እርግጠኛ ነኝ ዲኤንኤ ምርመራ ቤተሰቦቼ ተቀይሯል። ልጁ የብሩኬ አይደለም። በቃ አዳምጡኝ የባካችሁን። አይሚና ብሩኬ የባካችሁን ልብ ግዙ። የሚነግራችሁ ወይ ደግሞ ነቃ የሚያረቃችሁ ሰው የለም ከጎናችሁ። እኔ ቡታጀራ ለመሄድ እያሰብኩ ነው። ግን ደግሞ አንዳንድ ነገር እስከማስተካከል ድረስ ግን ከጎናችሁ ሆኖ ይሄን አድርጉ የሚላችሁ ሰው የለም እንዴ? እኔ እንዳለችኝም ሁለታችሁ ጋር የሆነ ክፍተት ሲፈጠር ሁሉም ሰው የሆነ በቃ የሚያስበው ነገር ሁሉም ሰው አይደለም። እዩ ትገባለች። በዛ ክፍተት መሃል እዩ ትገባለች። ደስ ይላታል። የአይሚና ብሩኬ መጣላት፣ አይሚና ብሩኬ ሲጨቃጨቁ ያን ስታይ አይሚ ማብሸቅና ወደ ብሩኬ ለመጠቃት ነው ያለች እዩ። ያ ነገር ደግሞ እንዲሆን አንፈልግም እኛ እንዴ። አሁን እኮ አይሚና ብሩኬ እያደረጉት ምንድነው? መሀላቸው ላይ ትልቅ ክፍተት እየፈጠሩ ነው። በጣም ትልቅ ክፍተት እየፈጠሩ ነው። በቃ ያ ለምን ይሆናል እንዴ? ለምን ያ ነገር እንዲሆን ጊዜና ቦታ ትሰጣላችሁ? አይሚና ብሩኬ አልገባኝም። ምን እያደረጋችሁ ነው እንዴ? አረ ንቁ እባካችሁን። ሁሌ ሕፃንነት የለም እባካችሁን። አይሚና ብሩኬ እንዴ እኛ እኮ እዚህ ጋር ጨንቆናል። እኛን የጨነቀን ደግሞ የእኛን ኮሜንት ደግሞ ጎሆን እየገባችሁ እዩ። አዲስ አበባ ዲኤንኤን አርጉት። ዲኤንኤ ምርመራ የብሩኬ ልጅ አይደለም፣ አስቀይረዋለች። በምን አማርኛ ልናገር አልገባኝም። ስንት ነገር አውርተን አሁን ስላለቀሽ እኮ ምንም ሊልሽ የሚችለው ነገር የለም። የሀዞንባ ነው ባይዘው ወይ የሀዞንባ ነው እዩ የምታወጣው እንባ የሀዞንባ የሀዞንባ ምን ማለት ነው? የውሸት እንባ ነው። በቃ አውቃውን ብላ አንተን ልብ ለማግኘት ልባችሁን ለመረበሽ ነው እንጂ ምንም የሀዞንባ ልጁ ያንተ እንዳልሆነ እናውቃለን ሁላችንም። እንዴ መቀድ የለኝም። በቃ ከመጣኔ የእሷን እንባ ራሱ ማየት በጣም ነው የደከመኝ። ይኸው እያለቀሰችልህ ነው። በቃ የምታወሩትን ነገር አውሩን። በቃ በእንባ ለማሸነፍ አንድ ሰው በእንባ ለማሸነፍ ከሞከረ ያ ሰው ሌባ ነው፣ ውሸታም ነው ያለምንም ጥርጥር። አንድ ሰው በእንባው ለማሸነፍ መጣር ማለት ውሸት ነው፣ በቃ ለማሳመን ነው እንጂ አንድ ሰው በስትክክል እውነት ካለው በመነጋገር ነው የሚያደርገው። በቃ እውነት ካላት እዩ ዲኤንኤ ነው ድጋሚ ይመርመር ስትባል እሺ ማለት ትችላለች። ግን ያኔም ድጋሚ ምርመራውን ያርግ ስትሉ እምቢ ያለችው ምክንያት ምንድን ነው?
በቃ እሷ ኦልሬዲ ዲኤንኤ ምርመራውን ብር ከፍላ ድጋሚ ብር ማውጣት አትፈልግም። እዚህ ጋር ጨርሳለች። ስለዚህ እናንተ የምታውቁበት ደግሞ ሆስፒታል ለመወስዳችሁ ደግሞ ብታስመረምሯት ውጤቱ አይቀየርም፣ እውነት ይወጣል። ስለዚህ ያን ስለምታውቅ እምቢ አለች። አሁን ደግሞ በእንቧ ለማሸነፍና እናንተን ለማታለል እየሞከረች ነው። እባካችሁን ንቁ፣ እባካችሁን ሀይሚና ብሩኬ። ልጅቷን እንኳን ለምን አታዝንም? ብሩኬ እኔ ሀይሚን ማጣት አሁንም ቢሆን ብሩኬ ሰዓቱ አልረፈደም። ሀይሚን ማጣት ካልፈለግ ማድረግ ያለብህ አንድና አንድ ነገር ምንድን ነው? ዲኤንኤ ድጋሚ ማድረግ ነው። ካለዚያ ሀይሚን እያጣት ነው የምትሄደው። ያን ደግሞ እንዲሁም ደግሞ እኛ የጨርቃዊ ሰዎች አንፈልግም። ሀይሚ በጣም ሰምቷታል። አንተም እያሳዘንኬ ነው። ምክንያቱም ምን ያክል ስቃይ ውስጥ እንዳለክ ተረድቻለሁ፣ እያየውክ ነው። ሀይሚም ደግሞ በጣም ልቧ ተሰብሯል። ስለዚህ አሁን ላይ ዲኤንኤን ግን ድጋሚ ግን አድርጋችሁ ወይ ደግሞ አንተ በግልክ ከነፍጹም ጋርና ከናብ ጋር ሆነክ ሄደ ዲኤንኤን ምርመራ አድርጋችሁ ከዩ ጋር ከዛ በኋላ ውጤቱን አመጥተህ እኛንም ደስ አሰኘን እፎይ ያስብለን፣ ሀይሚን ደግሞ እፎይ ያስብላት። በቃ ፍቅር እንዲመለስ ከፈለግ ነገሩን ይስተካከል ከፈለጋችሁ ይሄን አድርጉ። በቃ ስቀየረሻል ምናምን ብላችሁ ብታወሩት ማለት የአባቱን ፍቅር አግኝታ እንድታድግ ነው የምፈልገው። ኧረ እባክሽ እጅ በይቴ የአባት ፍቅር እንዲህ በግድ ነው እንዲህ አባቱ ነው የምትይው? ቆይ አልገባኝም። ብር ከፈለግሽ እኔ ምንድን ነው እኔ ልስጥሽ። ብር ከፈለግሽ እኛ ላንቺ ሆነ ያቅተን ባይዘወይ አስባችሁ እንሰጥሻለን ከፈለግሽ። በቃ ብሩን የፈለግሽው እንዲህ ባይዘወይ የሆን ነገሩን ፈልገች ነው እንጂ አባት ያልሆነውን ሰውዬ አባት ነህ እያልሽ ነው ያለሽው። እዩ ግን እኔ አንድ ለምንድን ነው እንደዚህ ይሄን ያህል በሰው ፍቅር ገብተሽ ይሄ ሰው ፍቅር ማደፈርስ ማለት? አረ እኔ ፍቅረኛ ነኝ አፈቅራታለሁ። ለምንድን ነው ለማውራት እንዲህ ነበር ቃል የገባሽልኝ? ለማውራት አይደለም ብሩኬ። እኔ ከየት ምን ልሁን? እሺ እኔ ምን ልሁን? ምንም አቱኛ አይሚያችን እውነት ነው። ሰላም ብቻ ሁኝልን። በቃ አይሚያችን ሰላም ብቻ ሁኝልን። እውነት እኔ በጣም ነገሩ ከአቅሜ በላይ የሆነ ነው። ቤተሰቦቼ በጣም እየከበደ ነው ይሄ ጉዳይ። እውነት ማለት ሁለቱም አሳዝነውኛል። አላሷችሁም። አይም በጎኗ በአንድ ጎን ታያዝናለች። ምንም ያክል ከጎን ነኝ ብትለው ግን ልቧ ተሰምቷታል። በቃ ምክንያቱም ይህን ውጤት አልጠበቀችው ነበር። እንዴት ግን አልጠብቁም ነበር ይህን ውጤት ነው? ቆይ እዩ እኮ ውጤቱን እንደምታስቀየር እኮ አውቃችሁ ነበር። ስለዚህ እንዴት ነው አሁን ላይ ተስፋ የቆረጣችሁት ነው? ያን ነገር ለማታሰብሱ ነው። ብሩኬም ደግሞ በዚህ ጉዳይ ተጨንቋል እና ሁለቱም ላይ በቃ ትልቅ ውጥረት ነው ያለው። ግን ደግሞ እባካችሁን እኛ የምንፈልገው አንድነታችሁ ነው። እናንተ አንድ ከሆናችሁ ነገሩን ፈታችሁት እኛም እፎይ ማለታችን አይቀርም። እናንተ ግን ነገሩን ማፈቱ ከሆነ ግን እኛ ምን እንጨነቃለን? ከባድ ነው የሚሆነው ጉዳዩ። እሷን ከመሸሽ እኔንም አግኝታ እንደዚህ ምን አትለኝ ትችል ነበር። ራስ አግኝታ በቃ አውራት። የልጅህ እናት ነች። በቃ እንደዚህ ከዚህ የልጅህ እናት ነች የሚለው ቃል እዚህ ጋር ምን ያስፈልገዋል? ለምን ታምናላችሁ ነው እኮ ነው አሁን ጥያቄ። ለምን አመናችሁ? ለምን ተቀበላችሁ? ወይስ ብሩክ ያረከው ነገር አለ? አልገባኝም እንዴ። ቢያንስ እናንተ እኮ አንድ መሆን አለባችሁ። እናንተ በአሁኑ ሰዓት እኮ መጣላት የለባችሁም። ያን ቃል ሲነጋገሩ እኔ ከጎን ነኝ እኔም ደግሞ ከጉዳዩ አልሸሽም ስትል ብሩኬ ደስ ብሎኝ ነበር። ምክንያቱም በቃ ነገሩ በቃ ጥሩ ሊሆን ነው። ምንም ቢሆን ምንም ውጤቱ ምንም ቢሆን አይሚና ብሩኬ አይጣሉም፣ ይስማማሉ። በቃ ከዛ ነገሩን ይፈታሉ ብዬ ነበር ያሰብኩት። ግን እንዳሰብነው አልሆነም። አይደል ጨርቃዊ ሰዎች ያሳችሁ እናንተ እንደዚህ ነበር። ያን ቃል ሲነጋገሩ ምን ያክል ነው ደስ ያለን። በቃ ግን ደግሞ የምታወሩትን ተግብሩት። አይሚና ብሩኬ እባካችሁን ምንም ያክል ጉዳዩ ቢከብድ እናንተ አንድ ከሆናችሁ ችግር የማይፈታ ችግር የለም በዚህ ዓለም ላይ። አልለየም ብለሽኛል አይደል? እስቲ ያሳየኝ አሁን እኮ ያን ደግሞ እንድታሳየ ደግሞ አንተም ደግሞ የዲኤንኤ ምርመራውን ድጋሚ አድርጉት። በቃ አድርጉት እባካችሁን። አይሚና ብሩኬ እባካችሁን። እሺ እንዳባቱ ሆነላታለሁ። ብሩኬ እኔ እዚህ ጋር ቅጥልን ያልኩት በቃ ቤተሰቦች እንደኔ እዚህ ጋር ቅጥል ያላችሁ ሰዎች ካላችሁ ኮሜንት ላይ ጻፉልኝ። እንዴት ነው የምትቀበለው? እንዳባት ሆናለሁ ማለት እኮ ልጅቷን ተቀብያለሁ ያልክ ነው እኮ። ያንተ የሆነች ልጅን ተቀብያለሁ ያልክ ነው። በብር መደጎመክን አታስብ። እቺ ልጅ እኮ አባቷ ያልሆነውን ሰው አባቴ እያለች ልጠራ ነው። ያ ራሱ ደስ ይላል እንዴ? ቤተሰቦቼ ደስ አይልም? አይሚስ ደስ ይላታል አይላትም እንዴ? ይሄ ጉዳይ እኮ ቤተሰብ ጋር ይደርሳል እኮ። ጋሽዬ ደስ ይላችኋል? ምንም ያክል ሊወዱክ ይችላሉ፣ ምንም ያክል ሊያከብሩክ ይችላሉ። ግን ደግሞ ይህን ነገር ሲያውቁ እንዳመንክና የሆን ነገር እኮ ይሰማችኋል ምንም ቢሆን። ስለዚህ ለምን ማለት ይሄ ነገር የተፈጠረው ከአይሚ በፊት ቢሆን ኖሮ አይሚ ጋር እውነት ነው ይሄ ነገር እየተፈጠረ ያለው። ስለዚህ ይሄ ማለት ምን ማለት ነው? አምና እየተቀበልክ ነው እኮ። አርጌያለሁ እያልክ ነው እኮ ብሩኬ። አልገባህም ቃላቱ? ልጅቷን ተቀብያለሁ ማለት እኮ አርጌያለሁ ፈጽሜያለሁ እያልክ ነው እኮ። ዋት ፈለክ ደግሞ ምን ማለት ነው? ካሁን ጀምሮ አድርግ። ምን እናድርጋት? እሺ ብቸኛ
ይሄን የመሰለ ፍቅር ቤተሰቦቼ፣ ያን የመሰለ ፍቅር፣ ያን የመሰለ ደስታ ሲደፈርስ ማየት ምን ያክል እንደሚከብድ እኔ የማውቀው በጣም ከባድ ነው ቤተሰቦቼ። አይሚና ብሩኬ ሲስቁና ሲጫወቱ ነው የሚያምርባቸው። እውነት የኔ ጨረቃ ቤተሰቦች፣ እውነት አይሚና ብሩኬ ስቀው ሲወጡ ነው ደስ የሚለኝ። እኔ ስቀው ሲጫወቱ ፍቅር ሲሰሩ ነው ደስ የሚለኝ። አሁን ላይ ግን የአይሚን የልጇን ደስታ ሳንጠግብ እዚህ ጋር ደግሞ ሌላ ችግር ተፈጠረ። ግን ይህ ችግር በዚህ ቀላል ነበር። አይሚና ብሩኬ እንደ ተማረ ሰው አስበውት ይህን ጉዳይ ቢፈቱት ቀላል ጉዳይ ነበር የዩ ጉዳይ። ግን እነሱ ነገሩን አከበዱት። ብቸኛ ሁሉም ነገር አድርጋለሽ ነገር እኔ እና አንቺ ሳናወራ ምንድን ነው ማስተካከሉ? ከእሷ ጋር ምንም አያገናኝሽም። አንቺ ከኔ ጋር ሲጀመር ማለት ነው። እኔ አልገባኝም። እኔ ለምን ድጋሚ ዲኔኑ እንደማያደርጉ አልገባኝም። በቃ ለምን ዲኔኑ ድጋሚ አታደርጉም? በቃ ምንድን ነው የከበዳችሁ? ብር ነው አይደለም መቼም አይደል እንዴ? ለምን ድጋሚ አይምራችሁን ከፈት አድርጋችሁ እች ልጅ እኮ ዲኔኑ አስቀይራለች፣ ስለዚህ ለምን ዲኔን ለምን አትሉም? ለምንድን ነው ያን ነገር የምታስቡት? እንግዲህ ቤተሰቦቼ ዛሬ ቪዲዮ ላይ ሀሳብ አስተያየትን ሰጥቻለሁ። የእናንተን ሀሳብ አስተያየት ደግሞ ጻፉልኝ ኮሜንት ላይ ቤተሰቦቼ። ቪዲዮውን ግን ላይክ፣ ሼር፣ ኮፒ ሊንክ፣ ሰብስክራይብ ያደረጋችሁ ቤቱን አበረታቱኝ። ይሄን ቪዲዮ አይሚና ብሩኬ ጋር እንዲደርስ አድርጉልኝ ማለት ነው። አመሰግናለሁ።